ፍሎሳይና ሊዳ ፍሎሳይ አንተ ግን በዚህ ምን እንደ ስኳር ያምራል። አረ ኑሬ ጨውጮ ነው የሚለው። ለዚህ ኑሮ ታዲያ ስኳር ያስፈልግ? እሺ ላሳይ በእናትህ። እሺ እቺስ ለፉ እኔ እንደዚህ አይነት ስኳር አይቻላቅም። እቺ ትሆነልህ። አረ በስመ አብ እንዴ አንተ አይደለም መስሎ አንተ አይደለም መስሎች ምንድን ነው ያልከው? አይ እንዳንተ ቆንጆ ስለሆነች እኮ አፍቅረት እና ለሰቀይ ብዬ እኮ ነው። እንደሱ አትልም እንዴ ታዲያ? እቺ ትሆነልኝ። እቺ አዎ ሰላሳ ልንገራ። ስማ አልሚ ይባላለሁ። አሜሪካ 12 አመት ኖሬያለሁ። 3 ቤትና 5 መኪና አለኝ። እንዲሁም የስኳር በሽታ አለብኝ። አረ ትቅር ይቺ ደም ማነስ አለባት እንጂ ምርጥ ነች። እኚሁንልኝ እኔ እዚህ ጋር ምን መሰለሽ አሮጊት እያሳየው አንተ ካንድ ሰፈር ቂጥ የሌላት አሮጊት ጋር እኔን እንቀዋለላል። ምን ላድርግ ታዲያ? ገንዘብ ተቸገርኩ እኮ። ገንዘብ ከተቸገርክ አናብቴ ገንዘብ ያለ ገደብ ገቢም ወጪም የሚያደርጉበት ታማኝ ድርጅት ነው። ኧረ እባክህ ከስኳር ይሻላል። ሌላው ደግሞ መሸነፍ የማይታሰብ ነው። 15% ተመላሽ በሁሉም የካሽን ጨዋታዎች ያገኛል። ማለት አለበት ነው። የሷ ስልክ ስጠኝ። ደም እንዳላፈሰው ነገርኩህ አንዴ። እንግዲህ በቃ በሐምሌ ይባላለሁ። ሸቤ እስኮፊልድ ይሉኛል። ለጀለቲ ብዬ 2 ሳምንት ጠጥቼ መውጣቴ ነው። እሱርቦት 2 ዳቦ ሰርቄ ማለት ነው። አንተ ብዬ ታሰረ መጣ ጠይቀኝ። ሁለቱም እግሬ አይገረኝ እንዴ እርቦኛል። ይዛኔ ዳቦ ሰርቄ ለአንተ ብዬ አምጥቼ 2 ዳቦ አንዱን በልተኔ አንዱን በልቼ ነው መተሰራ አለብኝ። ለአንተ ብዬ ጎሰር ቤት እኮ ሙድ ያዙብኝ። ጎሰር ቤት እኮ ዘፈን አወጡብኝ እኮ በአንተ ምክንያት። አዎ እስቲ በያታ ዘፈን በቃ ኧረ በያታ በቃ በሐምሌ እዳለበት ሰንቀ የበላበት አብዬ ይለኛል እንዴ እዛ ከአራዊት ጋር ተዋግቼ እባብ ይመጣብኛል። ጨለማ ክፍል ውስጥ አዞ ይመጣብኛል። እንደውም አንዴ አዞ መጥቶብኝ ማለት ነው። አንተ ብዬ ካዞ ቆዳ ነው የሰራሁለት ገለው ማለት ነው። ገድየው ስንት ነገር አሳልፌ ነው የመጣሁት። እሺ አረ ስንት ሆነ ባለ ያዋርዱ ነገር እንዴት ሆነ? አዋርዱ በኢመርጂንግ እኮ እየመራን ነው። ፊት ለፊት ያለ ነው እኛ ነን፣ እየመራን ያለ ነው እኛ ነን። ኢመርጂንግ ላይ ቮት ማድረጋችሁ እንዳረሱ። ባዮ ላይ ሊንክ በመንካት ቀጥታ ወደ ኢመርጂንግ ወስዳችኋል። እዛ ጋር እየገባችሁ ቮት ማድረጋችሁ እንዳረሱ እንበሏለን። አመቱ ሙሉ ቃል የገባችሁልኝ ነገር እንዳታሳጡ። ወዳችኋለሁ ፋሚሊ በሐምሌ አትደፉኝ አይነት ወነኛ እኔ ብራኔ ያጣው ማነ ምንድን ነው? አሁን ልታራ ከሆነ እዛ ጋር ባመሰብረሽ እንደ ቤት አለ እዛ ገደ ልታራ። አዎ የሥራ ቦታ አይደለም። እኔም ልሰራ ነው የመጣው። የራስን ስራ አንተም ስራ። አይገባ ልሰራ ነው የመጣሁት። አዎ ለማይና እንዴ? አዎ ለማይና የወንድሜ የሰው ቦታ ነው። በእናትህ ወደ ሌላ ሆቴል በእናትህ አታቆራፍ። የሰው ስራ በእናትህ መቀኛቱ። እሺ ሄድልሃለሁ። በቃ ችግር የለውም። ግን ቅያሷ ጋር ብቻ ወደ ቀኝ በዛ በኩል ተይዟል። ያቺ ቦታ በዛ በኩል አዎ። ማን ነው ስሙ? እንደዚህ እዚህ ጋር እንደዚህ አወቀ እዛ የሱ ቦታ ነው። ሰልፍ አይቻለሁ ቅድም ጠዋት አልፏል። በዚህ አልፏል። ሰልፍ አይተዋል። ሰልፍ የሱ ቦታ እዛ ጋር ነው። እናንተ እኮ ናችሁ እኛን ስራ የምታበላሹት። አሁን አንተ ምን ሆነ ነው እንደዚህ? እኛስ ተይዘን ነው እንደዚህ? አታስጨንቀኝ ወንድሜ። ለምንድን ነው በእኛ ስራ የምትገቡት? ሲጀመር አንተ በያጅ ነህ። እናቴ ትሙት አይደለም እባክህ ልቀቀኝ። በቃ ምንድን ነው አይና ያሰሸኛል እንዴ? በቃ ያላላጅ ምን ይሽል እኔ የምለው አጎቷ በጣም እየበላን አስወጣኝ። ጀመርኩ ምግብ አልቋል። ያመናል በለው ምግብ አልቋል። አዎ ምን ማለት ነው? ማለት ወጣ እንዴ? ወጥ ነው ወጥ እኮ ነው የሰራው። ቀይና አልጫ ሰው ሰርገ ነው ለቅሶ ቤት ነው የመጣው እያለ ነበር እንዴ? ያመናል በለው እናት 200 ብር አብድረኝና በቃ ከሸም ሱቅ እንጀራ ገዛ። ከዛ መስሩን ወዋከለሱበትና በቃ በእናትህ አንተ ያለ እንጀራ ተዳደ ወጥ የለም ምንም የለም። ጥርቅርቅ አድርጎ ነው የበለው የተቻኩት። የመጀመሪያ እንደ ወንድም የበሬ ቁርጥ ይተዋል። ቤት በኩል የበሬ ቁርጥ በዚህ በኩል ማዘር እንልፈስ ያመናል አንቺ ሳላግልሽም እንዴ? ምን ማለት ነው? አጎቴ ተዋቲውም እንዴ? ሰውነት በቀን አያ ጊዜ ይበላል። ሊበላል እንዴ? ተሰራው ሲጀመር ማለት ነው። ሰው ሰው የሰባት እኮ ከንፈር ደርቁጥ ቢበቁጭ አልበላም። እናቱ አልበላችም። አይደብርሽም? አጎቴ ጣራ ላይ ፀሐይ መቷል። እዚህ መቶኛል። ለምግቡ ላይ አተራመሳል። ኧረ ያስጠላል። ጀምር ሰርግ ቢቀርብሻል። ና ሂድ ና ወልድ አባት ነው ተነሳኩኝ። አጎትሽ እንዳለ ምግቡን ጨረሰው። ቢያንስ ሂጂ አሳይ ልብላ እንጂ ትኩስ አሳ በየቀኑ አዳዲስ አሳ የሚገባበት ቤት ሂጂ አልበላም እንዴ ምግቡ? አሳዎቹ አዳዲስና በየቀኑ ፍሬሽ አሳዎች ይገባል። አሳን በየአይነቱ ከነጥፍጥናው እኛ ጋር ያገኛሉ። ምሳ ሰዓት ላይ ሰው ስለሚበዛ ከ5 ሰዓት በፊት ወይም ከ8 ሰዓት በኋላ ቢመጡ ሪኮመንድ አደርጋቸዋለሁ። አድራሻችንም ከኢትዮጵያ ንግድ ባንክ ረጅሙ ፎቅ ጀርባ ያገኙናል፣ ወይም ከኢትዮጵያ ሆቴል ዝቅ ብሎ ያገኙናል። ለከበለሽ እንኳን ለናመጣሽ ለክብረሽ ነጠፍ ቀዩ ምንጣፍ ለግርሽ ያፈፈ ከጫፍ እስከ ጫፍ
ታባላይካሽ እስከቤትሽ እኔ ያለው ምንድነው የምትይው? አንተን አንዴ ምን ፈልገህ ነበር? ያዘው ተጎዳ እንዴ? አረ ምንም አንተ ጎዳው አይዞና ይኸውልህ ባለፈ ያልኩህ እንዴት አደረክ? ቴክስቱን ጉዳይ ስም አትጥራ። የምን ስልኩት ነው? ስም አትጥራ። ስማኛው እንዲያይ የቴክስቱን ጉዳይ ጨርሰው እኔ ከሀገር ልውጣ ነው ወደ ውጪ እመለሳለሁ። እኔ ለማጥራት ነው ትልቁ ነው ምን ልብላ እመለሳለሁ። እኔ ሳዱሪ ሳኩሉ ነው ሰው ይሰማል። በዚህ እድሜ ማን ነው አንተ የሚድረው? በዚህ ፊት ኩል ቻክ ነው እንጂ ላንተ የሚያስፈልግ ሳኩሉ እመለሳለሁ። ሰማኛል እኮ እንደዛ በለኝ። አበላ አጣጣው ምን እንዲያተርግ ዝም በል። ሳምንት ነው የምቆየው። እሺ ነጭ ታመስጠንጋ ሰጣለሁ ወይ ደግሞ ቆይ እሺ ቢያንስ አንተ ተነሳ። ተማን እንደ ሻውዘሽ በቃ ውሰደኝ። በቃ ምንድን ነው ሻውዘሽ? ባንተ በግ መሰለህ ትጣ ነው ካካ አረ ተነሳ በቃ ከሱ ጋር ወሰደው። ከኔ ጋር ዱባይ ትሄዳለህ። በቃ ወሰደው። በቃ እንዴ እኔ ይኸውልህ ሳምንት በቆይ ነው እመለሳለሁ። ወስደያለሁ። ተመልሰን እንሄዳለን። በቃ እንዴ ምን ነው ስልኩትን በቃ አውራታ አንተ ሰባት ስራ ብቻ ስራ ስራ ብቻ ስራ ምንድን ነው ፖንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? አራ ሰልፈኝ በእናትህ በጥፍ እንዳለለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሶ ያማል እንዴ አራ ሰልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ አራ ሰልፈኝ ጋማዳስ ፖንቴን ካንዴ ቦዲ ጋኒ ቦዲ ገና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። በሐምሌ ስኮፊልድ ሰውነቱ ላይ ባለው ንቅሳት እንዲሁም ስማርት በሆነው ጭንቅላት እነሆ ዛሬ ከ17 አራቢዎች ጋር አምልጧል። ሄሎ ሁሉም 17 አሳሪ አመለጣ። ምን ሱክሬ ለታ አያመልጥም። እሱ ካላመለጠም ሁላችሁም ተመለሱ። 17ታችሁም ያስመለጥኳችሁ ተመለሱ። ድጊ ሌላ ፎል ሰርተን እንገባለን። ሱክሬን እናስመልጠዋለን። ተመለሱላችሁ። አንተ ለብድሩ ነው እንደዚህ የሚሸተው ዋና ጆኝ መስለ እንዴ ቆፈርኩ ነው አይታየም እንዴ? አትታጣም እንዴ? ጻውና ዩ የላክሽብኝ ማለት እኮ ደርሶኝ እኮ ነው የመጣሁት። ማዘሯን ላከፋስብ ለትንሽ መላችሁ በጣም ነው የማመሰግነው። ሁላችሁም የትእዛዝ መጣጣችሁ መምጣታችሁ በጣም አመሰግናለሁ። አት ሱክሪ ናስቲ ና ተብለን እኮ ነው የተመለስነው። ሁላችንም አምጣችሁ ነው። ለምንድን ነው ያልመጣው? ለኔብራችሁ ተመለሳችሁ። ሁላችሁም ምርፍቅ በጣም ልብ ይወጣላችሁ። በጣም ሰማይ ሁላችሁም አውት በበረበሩ በዚህ ነው እናመልጣለን። እሺ በዚህ ሁላችንም ምን ምክንያት እንደመጣችሁ ምን ምክንያት ነው የምትሄዱት? እንነቀሳለን። በቃ አሁን እንቀውጥ። አሁን እንጫወት። አይደስ የሆነ ነገር ጥቁሩ ነው አንተ ነህ። አሁን እኔ ባምን ነው ተረጋጉ። መጀመሪያ እቴ ባንተ ምን ገዳም ገብታ ተሰቀለች። አንተ ትላከፋለህ። እኔ ፍቅር ተሰቀይታ ገዳም ገባች። ነገር ያለው ተወዳለች ይያለው ጠበል ምን ተማን እንጂ ገባችሁ ዝም ብላ መሰለኝ። እኔ ምን አገባኝ ታዲያ? ያስቀይችኝ ሰው ሁሉ አመት እንዴ አትሳደብ አንተ። ይኸውልህ አሁን ባምሌ ብቻ ነው የምትለው። ዘይዳ ይኸውልህ ምራቅን ተፋላታል። ከዚህ ነው የምፈልገው። ምራቄን ነው የምፈልጉት። እሱ ምራቅ አንተ ምራቅ እንደዚህ ነገር እንዴ ተፋለው እንዴ ምራቄን ምን አገባኝ? አይተፋም ያገባኛል እንዴ አንተ አገባኝ ናውጣ እባክህ አንተ። አሁንስ እኔ ኧረ ተፋለው መራቂን ተፋለው ሜጃ ትራንስፖርት ጎሎኝ ነው። ትንሽ ቃና ቤት አይተጩጭ ይሰጣችኋል። ትንሽ ታገሱ። ተጫዋታ ነው እንዲያስከው እኮ ታማለች። ጨዋታ ስትል የትን ጨዋታ ስትሉ ነበራችሁ። ቃና ቤት ላይ ገንዘብ ወጪ ገቢ በማድረግ የፈለጋችሁ ጨዋታ መጫወት ትችላላችሁ። እንዴ አታዛችሁ ምን ነው? ቆይ እሺ ብትሸነፉስ? ቃና ቤት ላይ ሽንፈት የለም። 10% የኳስ ካሽባክ አለው። በተለያዩ ፈጣን ጌሞች ደግሞ 10% ተመላሽ እያንበሻበሸ ነው። እንደዛ አትልም። ባለፈው በዛኛው ድሪ ነካኛ። አንተ ሲዘፈከው ዘፈን አሻሙሩ ለኔ ነው ነገባታ ገባ ባምሌ ነኝ እኔ የሰፈሩ ካባ። አንድ ነገር ብትል ሽጉጥ አለኝ የኮባ። አንተ ቢኖር የኮባ ሽጉጥ እኛ ቤት አለ የዳቦ እንቡጥ። እናንተ ጋር ቢኖር የዳቦ እንቡጥ እኛ ቤት ገብተን እንብለው በወጥ። እርቦሃል እንዴ አንተ ጥንብር ሀብተኛ? እራቡ ሳይብስብህ አሁን ገብተህ ተኛ። አሁን ስትለኝ አሁን ቢንጎ ትዝ አለኝ። ቢንጎ ምንድን ነው? አሁን ቢንጎ የ200 ሺህ ብር ቦነስ በሁለት ቀን ይዞላችሁ መጥቷል። ኧረ እሱ ይገርማል እንዴ! በቀን 30 ሺህ ብር ይዤሽ ለምን እንገኛለን? ኧረ በጣም ይገርማል። ደግሞ በሐምሌ በሚለው ሪፈራል ኮርስ ስትመዘገቡ ለአንድ ሰዎች 50 ብር የመሞከሪያ ቦነስ ይሰጥ ይገኛል። ለመጀመሪያ ጊዜ ስፒን ሰው ለሰው ማጫወት ጀምረናል። ቴሌግራም ቦት ላይ ወይም ዌብ ላይ አሁን ቢንጎ ቦት ብላችሁ ማግኘት ትችላላችሁ።
ቦዲ ጋኒ ቦዲ ጋኒ አለቃ ካለ ለኔ ሰጠውኩ በደብ እንዳለ ለገማዳም ካደ ቦዲ ጋኒ እስከ መስሎኛ ቆይ እንደዚህ ምን በደሉ እንዳያኖች እስከ መስሎኛ ነገር ቆይ ምን በቀን እንኳን አንድ ብር መሰረው አስሩ ላ ተሰጣለሁ እንዴ አትደበቁ ነው አትብሩ ወጡ ተጋፈጡ ደሬ ምን ተከመች ነው እንዴ ቦዲ ጋኒ ቦዲ በነኔ ምንድነው አንተ ደግሞ እንዲህ ፌሚሊ መጀመሪያ የሚመቱት ነው መሰከ ሰውዬ አደሞ ጨፍር እያለ ጨፍር አረ ነው ጨፍር አልችልም ዘፈን እንችላለን ዘፈና በስፈን ፍቅርም በልቤ መስረት ካደ ቦዲ ጋኒ ሉክ बस्तरी धूम धाम है बस्तरी धूम गांडी बॉडी ልክ እንደዚህ ጨፍር ካደ ቦዲ ጋኒ ካደ ቦዲ ጋኒ እዚህ ጋር ምን ነከሰኝ እንዴት ነው ማለት ይኸውልህ እዚህ ጋር ማለት እሱ ነገር ዝጋው እሱ ነገር ሸተተ እንዴ ዝጋው ለጊዜው ይኸውልህ ፍቅር ይዞኛል አደገኛ ፍቅር ከዛ በኋላ ነይልኝ የሚሉ ዘፋኞች አንደኛውን በዚህ ጋር ረዘም የሚሉ ልጅ በዚህ ጋር ከዛ በኋላ ስንገናኝ በአካል ያለ ሳውንድ ደረቴን ያንቀጠቀጥኩ ዘፍንላታለሁ ማለት ነው። አርገ ነቅሰኝሽ ሄሎ ፍቅር ዘፈኑን እኮ የተነቀስኩልሽ ላንቺ ብዬ ቆዴ ላይ ተጫወኩኝ እንዴ ታረጋኛለሽ ምን ዝም በያት በልሽልኝ እንዴ ምንድነው ቷቷት እሷ ነው ለማለት ሶስት ጨምርበትና ማለት በአንድ ታረጋቸዋል ከዛ ፊት ለፊት ይርዳውን ተነቀሰኝና ማለት አላሳዝንሽም የሚለውን ላይሪክስ ወርታች ይርዱ አይደለም ዝም ብለህ ነቅሴ በቃ አላሳዝን ላይሪክስ እንዳረሰሽ አላሳዝንሽም ቢሉ ላይሪክስ ደግሞ ሌላ ምን ነቅሴን ቦታ አለ ማለት ነው ለቲክቶክ ክሬቲቭ አወርድ ላይ በሁለት ዘርፍ ታሽተናል በፈኒስትና በቤስት ኢመርጂንግ የኔ ባዮ ላይ ያለው ሊንክ በመንካት ቀጥታ ወደ ቤስት ኢመርጂንግ ይወስዳቸዋል እሱ ላይ ቮት ማድረጋችሁን እንዳረሱ ትላለህ እዚህ ጋር ነው አዎ እሱ ላይ የምንመራው እኛ ነን አንደኛ ያለ ነው እኛ ነን ፊት ለፊት ያለ ነው እኛ ነን እሱ ላይ የገባችሁ ቮት ማድረጋችሁ እንዳረሱ ፈኒስት ላይ ብቻ ቮት ያደረጋችሁ ሰዎች እታች ቤስት ኢመርጂንግ 15ኛው ላይ በመውረድ ቮት ማድረጋችሁን እንዳረሱ በየ እዚህ ጋር ማለት አዎ እናመሰግናለን 5 ደቂቃ ነው የፈጀው በቃ ቁጭ አድርግልኝ አርቂ ታበጣለህ አልቋል ላንቺ ፍቅር አለኝ ነጽዬ ከፌስቡክ ውጪ እኮ ማውራት እንችላለን ግን ቆንጆ ነህ አታሹፊ ነጽ የማሾፍ መሰልኩ ቆሜ ስላነጋገርኩ ነው ቆንጆ መሆን ያሳፍራል እንዴ ባይገርም በቁንጅና ያፈርከው ማንነት እንድትጸየፍኩ አንተ ነህ እኔ ቆንጆ አይደለም ብለህ ታወቂኝ ብያለሁ እኔ ግን ላንቺ ስለ ራሴን አስተያየተውኝ ባይው ደስ ይለኛል መልከ ጥፉነት እንጂ ቁንጅና ማን ይነግርሻል እስከዛ ካልተጠለፍኩ ታገኘኛል ሰራዬ ብለሽ ቆንጆ ማሳደድ ጀመርሽ ማለት ነው ቆየው እኮ እኔ ግን ማዝነው እንዳንቺ አይነት ተስፋቸው በቆንጆ ወንዶች ላይ በሆኑ ሴቶች እኔና አንቺ እንታወቅ ታውቂያለሽ በአንድ ወቅት ሞዴሊንግ ውድድር አሸነፍ የመድረክ ላይ ሆኜ ከታች ሆነሽ ነው ያየሽ አንድ ነገር እንገርሽ እኔ ተስፋ መልክ ላይ ነው አንድ ቆንጆ ሰው በምድር ላይ ሳለ የሚሰራውን መሰራ ድንቅ ቲክቶከር ነው እናንተም ቲክቶክ ክሬቲቭ አወርድ ላይ በቤስት ኢመርጂንግ ስለታጨን እዛ ላይ የገባችሁ ቮት ማድረጋችሁ እንዳረሱ ሊንኩ ባዮ ላይ አስቀምጬላችኋለሁ በተጨማሪም ሌላን ሰው መርጣችሁ ድጋሚ ነው መምረጥ የምትፈልጉ ሰዎች ቴሌብር ላይ ገብታችሁ መተግበሪያ የሚለውን ትጫናላችሁ ቀጥታ ወርታች ታደርጉትና ቲሲኤ 2025 የሚለውን እቺን ተነካላችሁ ቮት አድርጋችሁ ስልክ ቁጥራችሁን ታስገባላችሁ ስልክ ቁጥራችሁን ካስገባችሁ በኋላ ኮድ ይመጣላችኋል ኮዱን ታስገባላችሁ ሊቆይ ይችላል ኮዱን ካስገባችሁ በኋላ ሰብስክራይብ የምትለውን እቺን አያብሩን ተነካላችሁ ከዛ የቴሌብር ኮዳችሁን ታስገባላችሁ የቴሌብር ኮዳችሁን ካስገባችሁ በኋላ ወርታች በማድረግ ቤስት ኢመርጂንግ 15ኛው ላይ በመንካት የኔ ፕሮፋይል ፊት ለፊት ይመጣል እሱን እየነካችሁ ቮት ማድረጋችሁ ነው አመሰግናለሁ ሰውዬ ቃስ ብለህ ጠጣ እንጂ በኋላ ትን ብሎ አንተን ተሸክሞ ማን ሊወስድ ነው ጣምቶኝ እኮ ነው ከዚህ ቤት ከረገጥኩ ስንት ጊዜ ጸባዬን አሳምር እንጂ በቧንቧ ማለት ነው ጠላ ነው ቤት አይደለ የቤታችን ካርታና አረብ ችግር የለም አይገባም እንዴ እዛ ጋር እኮ ፀሐይ ሲመታኝ እኮ ያገኘኝ ኧረ ፊቱ ያስታውቃል ወለት መታኛ በጣም ይበስል ስፖርት ልጅ ልጅ አለኝ ምን አለኝ ወልጃለሁ ከብጃለሁ አንተ ቤት ሚላስ ምቀመሰልም ቁጭ ጠላ ጠጣላ ይኩ ልጅ አልኩ እኮ ነው ኧረ ዞር በልልኝ ምንድነው ሰው ጋር ስመጣ ቀማላት አረገፍ አርገፍ ዘላ ትመጣም ማሳራት አልበሉም ታውቃለህ ቁርስም የለም ይኸው ምሳም አልበሉም ጀሪያ ገባይ ያለቴ አስለ ብሎ ለልቀይ ቆይ ሽጉጥ የለም በደፈው ግንባሩ በለደፋል እቤት ነው ወንድም ልንገር ያበላሻል ከዚህ ሰውዬ ጋር እንዳትሆን አንተ ሂድልኝና ትልልኝ በቃ ሰው ጋባዥ አግኝቼ ነው በቃ ጥሩ ሰው ነው ይጋብዘኛል በቃ ሂድልኝ ማቸው ነገር ይዤ ልመጣል ኧረ 6 ምንም አልፈልግም እቤት ደግሞ ነው አራተኛ ብርጭቆ እኮ ነው ያከብረኝ ይገባል እንዴ አንተ በቃ ሂድልኝ ማለት ታፈራቀ ይለብራተን ይለኝ በቃ እንዴ ምን ሆነ ነው አልነገርኩህ ነገር አለ እቤት የሆነ ሰውዬ ገብቷል ማዘርጋ ባያቸው ሰገባ ቦክስ መቶ ፊት ሚስቴ ጋር አዎ ያይና ይታያል ሲመሽው
ግማሽ ሳልስታኛለች እንደው መጣያ ሰበብ ይሁንኝ ይሁን እኮ አገኘው እናቴም አባቴም ሚስቴም እኮ እሱ እኮ ነው ምን ቁጭ ብላችሁ ተጠዩ ይሄኛውን ጨርሱን ይሄኛውን ደግማችኋል ያላችሁ እንዴ ቤት አለኝ ብለህ እንዳትመለስ አልመለስም ቤት አለኝ ቤት እውነቴን ምን ከሚወል ግርግዳ ላይ ቢረጩት ይሻል ነበር ምንም ነው የማይጠቅሙት ፎሪ እኮ ነው ጋቻ ራስ አጡ ሄሎ አንተ ባለስልጣኑ ደሜና ልጄን አግቻታለሁ አሁኑኑ 200 ብር ካላክ እገልልሃለሁ ድምጿን ስማው 300 ብር አድርገህ አባቴ አድነኝ ድምጿን ስማው ቶሎ ላክሽ 300 ብር አትሉም እንዴ ምን ሆነ ነው 300 ብር አትሉም ምን ነበር እንዴ አንተ ጅል ስለ ገንዘብ አያገባም ዝም በል የተሰጠን ስራ ስራሽ Please everyone help me I will give you money ልቀቁኝ ብቻ ችግር የለውም ምንድነው የምትለው እስቲ ተመራለስ ምንድነው ያለችው እንትን ነው ያለችው እኮ ጥቁሩ ልጅ ይውጣና እናንተ እናውራ ነው ኧረ እባክህ እንደዛ ነው ያለችው እንዴ አትሞታ እንዴ ምን ረቦኛል ሄዳለሁ እንደው ጫይ ቀጠቅጦኛል ሄዳለሁ አንተ ስራ እኮ ያለው አንተ ማን ወይ ዳቦ ገዛልኛ እንዴ ወይኔ ከሙኝ ጋር መጫወቱ ወይኔ ከሙኝ ጋር መባዋል እኮ እናት ዳቦ ይሻል እንነጋገር ሄሎ አንተ ቲክቶከሩ ባምሌና ወጥ ናችሁ አይደል? አዎ የት እንዳላችሁ አውቀን አሁን እመጣላችኋለሁ። እንዴት አወቁ? እጄ ረጅም መሆኑን አላወቃችሁ መሰለኝ። እንዴት አወቁ? እኔ እኮ ነው ነገርኳቸው ከምን ጨቃጨቅ ብዬ ለፋዘር ደውዬላቸው ብሩን ይሰጣቸዋል ሲሉ ፎቶ ላኩላቸው እናንተ ስንነገርኳቸው በቃ መጥቼ ብር አሁን ልሰጣቸው አሉ። አሁን ሰጧል እኔ ልስጣ